ክፍል 8 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን የካቲት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የሚሆን የቅዱስ ዑራኤል ድርሳን ይህ ነው። ጸሎቱና ልመናው በረከቱ ከወዳጆቹ ጋር ለዘላለሙ ይኑር አሜን። የመላእክት አለቃ ከሚሆን ከቅዱስ ዑራኤል ዜና ተአምር አስቀድመን ለዘላለሙ ምስጋና ገንዘቡ የሚሆን የፈጣሪያችንን ገናንነቱንና ጌትነቱን ድንቅ የሚሆን ሥራውንም ሁሉ መናገር ይገባናል። በመጀመሪያው ቀን እግዚአብሔር ሰማይና ምድርን፣ ነፋስና እሳትን፣ ውሃንና ጨለማን ፈጠረ። ከዚህ በኋላ አንድ የሚሆን የእግዚአብሔር ልጅ በአርአያውና በምሳሌው መላእክትን ፈጠረ። የመላእክት የባህሪያቸው አንድነት ከአምላክ አንድነት ተዋህደዋልና ማለት ባለመሞት የተፈጥሯቸውን ጥንተ ባህሪ አንድስ እንኳ የሚያውቅ የለምና። ስለሆነም እግዚአብሔር ካለመኖር ወደ መኖር አምጥቶ ፈጥሯቸዋልና። ሰማይን በክንዱ የሰፈራት እግዚአብሔር የመላእክት ተፈጥሯቸው ከነፋስ ወይም ከእሳት እንደሆነ በባህሪው የሚያውቅ እሱ ራሱ ብቻ ነውና። የመላእክት ተፈጥሮ በሕሊና ሲያስቡት እጹብ ድንቅ ነው። ድንቅነቱም ለሰው ብቻ ሳይሆን ለመላእክትም እንኳ ለራሳቸው አስደናቂ ሆኖባቸዋል። እግዚአብሔር በረቂቅ ባህሪው ተሰወራቸው። ይህንም እጹብ ድንቅ ከማለት በቀር ለመናገር የማይቻል ነው። ሰው የመላእክትን ተፈጥሮ ተመራምሮ ለማወቅ የሚቻለው ቢሆን እሱ ራሱ ፈጽሞ ጥንተ ተፈጥሯቸውን በረቂቅ ነፋስና በሚያቃጥል እሳት መሰላቸው። የመላእክትን ተፈጥሮ አውቃለሁ የሚል ቢኖር ነፍስ ከወዴት እንደተገኘች አስጨናቂ ከሆነ ከእንግዲህ ሐሰት ነዋ። የመላእክትስ ባህሪ ከጥንታዊው ባህሪ የጥበቡ የተገኘ ነው። መላእክትን ለምስጋና ከመፍጠሩ በፊት ምስጋናው ያለመጓደል ያለ ነው። እሱ ከዓለም በፊት የነበረ ከዓለምም በኋላ የሚኖር ነውና። እንዲሁም ነፍስ ከሥጋ ከመዋሃዷ በፊት አስደናቂ በሚሆን ሕይወት ውስጥ ነበረች። የነፍስ ባህሪ የተሰወረ ሆኖ ሳለ በግዙፍ ሥጋ አድሮ የተገለጠ ቢሆንም የነፍስንና የመላእክትን ባህሪ መርምሮ አውቃለሁ ማለት ለሰው እጅግ አስጨናቂ ነው። ከዚህ በኋላ እግዚአብሔር ከካህሊነቱ የተነሳ ከርዕሰ መላእክት ጋር አስተባበራቸው። የእግዚአብሔር መላእክት እርስ በርሳቸው በዚህ ነገር ተደናቀፉና ሁኔታውን ያወጡ ያወርዱ ጀመር። ስለሆነም እምነታቸው ተጓደለ፣ ሕሊናቸውም ሳተ፣ ጥፋታቸውንም ፈለጉ፣ ልባቸው ከእውቀት ብርሃን ተሰውሯልና። የሚካኤል ሰራዊት ግን ግሩምና አስፈሪ በሆነ በልዑል እግዚአብሔር አደባባይ በየነገዳቸው ጸጥ ብለው ቆመዋል። የገብርኤልም ሰራዊት በየወገናቸው ሆነው ሁሉን የሚገዛ ያለማቋረጥና ያለ ዝምታ እግዚአብሔርን ያመሰግኑ ነበር። ሌሎቹም መላእክት ሱራፌልና ኪሩቤል አንድነቱንና ሦስትነቱን ከፍ ከፍ በማድረግ በአንድ ቃል ያመሰግኑት ነበር። እነሱም ሕያዋን ናቸው፣ በአርያም ያለ ጌታቸውን በፍጹም ምስጋና ለማመስገን ድካም የለባቸውምና። እንቅልፍ የሌለባቸው ትጉሃን የሚሆኑ ዑራኤልና ሩፋኤልም በየነገዳቸው እግዚአብሔርን ያመሰግናሉ። ለብዛታቸው ወሰን ስፍር ቁጥር የሌለው ሁለንተናቸው በዓይን የተመላ እልፍ አእላፋት እሳታውያን ሰራዊት መላእክት በየተመደቡበት ቦታ ሆነው እግዚአብሔርን ያመሰግኑታል፣ ያገለግሉታል። መባረክትን የተጎናጸፉ 99ኙ ነገደ መላእክት እግዚአብሔርን ፈጽመው ያመሰግናሉ። ሰብለያኖስ ግን አምላክ እኔ ነኝ በማለት የእሱን ተከታዮች መላእክት ሁሉንም አሳታቸው። ክርክር በተነሳ ጊዜ መልአኩ ገብርኤል ፈጣሪያችንን እስክናገኘው ድረስ በያለንበት ጸጥ ብለን እንቁም በማለት አሰምቶ ተናገረ። ማን ፈጠረን? ማን ነው አምላካችን? ፈጣሪያችንስ የሚሆነው ማን ነው እንጃ በሚል ሐሳብ ተነዋወጡና በብዙ መጠያየቅ ተጨንቀው የነበሩት ነገደ መላእክት ሁሉ የመልአኩ የቅዱስ ገብርኤልን ቃል ሰምተው ጸጥ አሉ። ያን ጊዜ መልአኩ ቅዱስ ገብርኤል ጸጥ በሉ ብሎ በታላቅ ቃል አሰምቶ ባይናገር ኖሮ ጨርሰው መላእክት ሁሉ በካዱና በሳቱ ነበር። ዳግመኛም እርስ በርሳቸው የእውነተኛ ብርሃን የእግዚአብሔር ልጅና የአብን ሕልውና እንድንናገር ያደረገን ይህ አምላካችን ካልሆነ ማን በፈጠረን በማለት 3 ጊዜ ሕልውናውን አመኑ። ሌሎቹም የሁላችን ጌታ ማን ነው ካሉ በኋላ እንደገና ደግሞ በጨለማ ውስጥ የፈጠረን ማን ነው የሚለውን ቃል ተለዋወጡ። ነቢዩ ዳዊት በትንቢቱ መሰወሪያውን ጨለማ አደረገ፣ ባህሪውንም ጥለው አደረገ ብሎ እንደተናገረ። ከዚህ በኋላ እግዚአብሔር በዓለም ላይ ብርሃን ይሁን አለ። በጨለማው መካከል በላይም በታችም እውነተኛ ብርሃን ይሁን ባለ ጊዜ ወዲያው ብርሃን ተገለጠ። ነገር ግን በአለቃቸው ትዕቢት ብዙዎቹ መላእክት ከማዕረጋቸው ወደቁ፣ ተዋረዱ። እሱ አለቃቸው አመፅ መሰረቷ ለቂም በቀልም ጌታዋ ነውና። ያመኑ የተመረጡ መላእክት ግን አንተ እንደኛው ፍጡር ነህ ስላሉት እኔስ ፈጣሪ ነኝ እንጂ በማለቱ ከማዕረጉ ወደቀ፣ ተዋረደ። የአምላካችንን መንግስቱንና እውነተኛ ፈጣሪነቱን ክዶ አምላክነቱን ሲሻ ተገኝቷልና። እግዚአብሔርም ሰብለያኖስን እንግዲህ ስምህ ሰይጣን ተብሎ ይጠራ። ሰይጣን ማለት ከማዕረጉ የወደቀ ከክብሩ የተዋረደ ከክብር ይልቅ ውርደትን የመረጠ ማለት ነውና። ከራሱ ላይ ትዕቢትና ተንኮል የሰለጠነበት
ለሰውም ልጆች ሁሉ ትዕቢትን የሚያስተምርና የሚያባልግ ነውና። ኢዮብ ትዕቢት በሥጋ ከተወለደ ከሴት ልጅ አልተገኘም። በተንኮልና በክፋቱ ቅሚያንና ነፍስ ማስገደልን ከልቡ የሚያመነጭ ከአንዱ ከሰይጣን በቀር። ዳግመኛም እግዚአብሔር በአለቃው ፊት የሚኮራና የሚታበየውን አዋርዶታል ጥሎታልም ብሎ እንደተናገረ። ስለዚህ እግዚአብሔር ዲያብሎስን በክፉ ሥራው የተነሳ ከነሰራዊቱ በሲኦል በጨለማ ሥቃይ እንዲኖር አሰናበተው። ብርሃን ከምሥራቅ ወደ ጨለማው ክፍል ሲጎርፍ ባዩ ጊዜ መላእክትና ሊቃነ መላእክት ሁሉ አመኑና ቅዱስ 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 እያሉ ለአንድነቱና ለሦስትነቱ ለጌትነቱ ክብር ሰገዱ። እግዚአብሔር በጥበቡ ሰማይና ምድርን በውስጡ ያለውንም ዓለም ሁሉ ካዘጋጀ በኋላ ብዙ ቀኖች እስኪያልፉ ድረስ በተመረጡ መላእክቶቹ ተደሰተ። የመላእክት አለቃ ሚካኤልና ገብርኤል አንድነት ሆነው ዲያብሎስን ከነሰራዊቱ ድል ለማድረግ በመብረቅ የተሸፈነ ጦርና ሰይፍን በመያዝ ሊዋጉት ተነሱ። ነገር ግን ለጊዜው ስላላሸነፉት አልሸሸም። ከዚህ በኋላ ድል ለማድረግ ይችሉ ዘንድ አንድ አምላክ የሚሆን አብ፣ ወልድ፣ መንፈስ ቅዱስ የሚል ቃል በቀለመ እሳት በክንፋቸው ላይ ተጻፈ። ዲያብሎስ በክንፋቸው ላይ የተጻፈውን ጽሑፍ ባየ ጊዜ ከዙፋኑ ላይ ወደቀ። ሰራዊቱም ወደ ሲኦል ሸሹ። ዲያብሎስን እስከ ሕልቀተ ዓለም የሲኦልን ስቃይዋንና ቅጣቷን ይቀበል ዘንድ ከዚያው አስቀመጠው። የእግዚአብሔር መላእክት ሚካኤልና ገብርኤል፣ ኪሩቤልና ሱራፌል የተመረጡ መላእክት ሁሉ የእግዚአብሔርን ስም አመሰገኑ፣ ከፍ ከፍም አደረጉ። ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘለዓለሙ ድረስ ምስጋና ይገባል እያሉ አመሰገኑ። ልመናውና በረከቱ ከወዳጆቹ ጋር ለዘለዓለሙ ይሁን አሜን።